ሰራተኛ አደይ ክፍል 58 ተለቀቀ። ቆይ ምን ለማድረግ እየሞከርሽ ነው? ንገሪኝ ብሎ ዴቭ ቤዛን አናቃት። ዴቭ እኔ ምንም አውቀው ነገር የለም፣ ናኦል ነው መንገድ ላይ አግኝቶ የነገረኝ። ትሰሚኛለሽ? የእኔ ስሜት የአንቺ መጫወቻ አይደለም። ሁለተኛ ስለ አደይ ትነግሪና ገልሻለሁ። ይቅርታ ዴቭ፣ ይህ ሁሉ የእኔ ጥፋት ነው። ኤላ በቃ ዴቭ፣ እኔ አወራታለሁ፣ አንተ ውጣ አለው። ኤላ ሙት፣ እኔ ምንም አውቀው ነገር የለም፣ ናኦል ነው በእኔ ይቻለው ብሎ የነገረኝ። ቢሆንም ቤዛ፣ ባልተረጋገጠ ነገር እንደዚህ ማድረግ አልነበረበሽም። በአንቺ የተሳሳተ ወሬ ልጆቹን አጣራሽ። እሺ እኔ ምን ላድርግ? እኔ እኮ ዴቭን የጠቀምኩ መስሎ እንደዚህ ያድርግ። ቢሆንም ቤዛ፣ ባልተረጋገጠ ወሬ እንደዚህ ማውራት አልነበረበሽም። ልጆቹን እስኪ አደይ ዛሬ ላይ የት አለች? በቃ እሺ በቃ እንሂድና አደይን ይቅርታ ጠይቄ ልመልሳት። አደይ የት አለች አሁን? ቤዛ፣ ግዴታ አደይን መመለስ አለብሽ። ቆይ አደይ እናንተ ቤት አልመጣችም እንዴ? የላ ኦፍ አልመጣችም እስካሁን። የሆነ ቤት ሰው ገብታ ይሆናል አለ የላ። ቤዛ፣ ምንም ትክክል ነገር አልሰራሽም፣ በጣም ትልቅ ጥፋት ነው ያጠፋሽው አላት ኤላ። ሰላም ሰላም፣ ውድና የተከበራችሁ የቻናል ተከታታዮች በውስጥም በውጭም ያላችሁ ሰላማችሁ ይብዛ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እሺ ኬኳ አለነዋል። እንግዲህ እንደዚህ ነው እንደምትቀበዩ። ሻይ ቡና እኮ ይቅርታ ነዋል። አሁን አዘጋጅልሃል። መቼም ከአደይ የሚበልጥ ሙያ የለሽም። ቢሆንም ግን ቀምስልሻል። አደይ ላይማ የሚደርስ እንዴት ሙያ ይኖረኛል ነው። አደይ እኮ በጣም ጎበዝ ልጅ ናት። ዛሬ ገና አንቺን ተመለከት። ጓደኛዬ አኔ ትበልጣለች የምትል ሴት ዛሬ ግን እንዴት መጣ ላይ ለምን ነው? በቃ ቤት ሲደብረኝ ነው የወጣሁት። ሊዱ ጋር ከመሄድ ደው ያስገባኝም ብዬ ነው። ከእሱ ጋር ከመጋተት ከአንቺ ጋር ለምጣቢ። እሺ ኤላ፣ ምግብ ልስራልና መሄድ ያለብህ። ኤላ እዚህ ካየን ይደብረዋል። ለምን የሚደብረው? ያንተ እዚህ መምጣት ቦታ የለውም። አንተስ ለዚህ ለምን መጣህ ቢለህ አሳማኝ ምክንያት አለ? አንቺን ብዬ እኮ የመጣሁት። እሱ ምን አገባው? ናኦል እንደሱ አይባልም። እኔና ኤላ እኛ ብለን ካኖር ብዙ ጊዜ ሆነናል። ኤላን ትወጂዋለሽ? ቆይ ኤላን ትወጂዋለሽ? ምን አይነት ጥያቄ ነው? ከኤላ ውጭ እዚህ ምን አማራጭ? እሱ ነው ምረሽ። እሱ ናፍቅረሽ ይሆናል እንጂ እሱ እኮ ጉረኛ ናኦል። ተወጂው አይንሽ ያስታውቃል። በኤላ ፍቅር ላይ እንዳትጠራጠር። ኤላ አለኝ በምለው አንተም ወደድኩም አልወደድኩም እሱ ልታከብር ይገባ። እሺ ኬኳ፣ አሁን የሚጋ ጉዳይ እያለህ ውጣልኝ። ኧረ ውጣልኝ አይባልም። ታዲያ አልገባ ሲለኝ የምላል። አደይ አትመጣም። አደይን ከዚህ በኋላ እናገኛት አልችልም። እሰው ቤት ገብታል። የምርሽን ነው እንዴ? ለምን? ቆይች ፍቅር ናት አይደል ለዚህ የደረገ? አደይ ራሷ ናት ያ ቤት አልሆነኝም ብላ ወስና ያወጣችሁ። ቆይ ሌሊ ስንት ነገር እንሰራለን ብለን ከተነጋገርን ነው። እንዴት ነው ተመልሳ ሰራተኛ ነች? ይኸውልህ ነው አደይ ከመምጣቷ በኋላ ሁሉን ነገር ያስተካክለን ካልጠበቅናት አችለውም። አደይ ብቻዋን አይደለም ለእናቷም ጭምር ነው። በዛ ላይ ደግሞ አባቷን ደግሞ ለሌላ ሰው አልደርኩሽ እያለ ይፈልጋል። አደይ ንጹህ ልብ ስላለ ነው እንጂ በፈጣሪ እርዳታ ነው እስካሁን የቆየችው። በጣም ብዙ ችግር ያለባት ልጅ ነው። እውነትሽን ነው ሌሊ። አደይ በጣም ንጹህ ነው። ከዛ በላይ ለሱ ደግሞ ሀኔ በላይ ምስክር የለም። ግን እኮ ችግር ያለባት አይመስልም። እሱን ተው፣ ሌላ ጊዜ ነው። ግን ከይቅርታ ጋር ነው። ምን ላድርግልሽ? እዚህ ቤት በመጣ ደስ ይለኛል። እንዴ ለምን? ቆይ እንደዚህ ይባላል እንዴ? አለ ኤላን የሚያስከፋን ነገር ከሆነ ምንም ነገር ይጋር ጓደኛ እንዲሆን አልፈልግም። የሴት ጓደኛ ቢሆን ኖርማል ነው። የወንድ ጓደኛ ሲሆን ነው ችግሩ። ቆይ ሊዱ ለኤላ ምንድን ናት? ምንም አይደለችም። እርግጠኛ ነሽ? አዎ። ምን ነው ሊዱ እንግዲህ ኤላ ብላ ስሙን ሳጥረውላት ነው። እኔማ ስጋ ዝምድና ሳይኖራቸው አይቀርም ብዬ አስቤ። አይ ምንም ነገር የላቸውም። ሊዱ ያየችው ነገር ሁሉ ያምራታል። ምናልባት ኤላን ትፈልገው ነው እንጂ ኤላ ለሱ ምንም ነገር የላትም። ኤላን እሷ እንደማይፈ በምን ነግራው ናኦል። በቃ ከዚህ በላይ ባናወራ መልካም። ኦፍ ሴቶች እኮ ለዚህ ነው የምትደብሩኝ አለ ማለት። አደይን አሁን አታየትም? የኔቶት ሊዱንም መመልከት ሲያፋታ። አንቺ ግን ፍቅረኛ የገና ሰማትማ ሰቃቀን ናኦል። ሌላ ወሬ ማውራትን ተውና ውጣ። አደይ ስለምትወድና ስለምታዝና እኔም ክብር ሰጥቼ እዚህ ቁጭ አደረኩ እንጂ እዚህ መምጣት አግባብ አልነበረም። ኦፍ እሺ፣ የተከበሩ እወጣለሁ። እሺ ቻው። ታውቂያለሽ ግን ለምን እንደመጣ? አላውቅም። አንቺንም እንደ አደይ እህቴ ነሽ ብዬ ነበር ማስበው። ለዛ ነው ቤትሽ በድፍረት የመጣሁት። ግን ተሳስቻለሁ። ሰው ከሰው ይለያያል ለካ ብሎ ናኦል ወጣ። ሊሊየም ደነገጠች። ከዛ ናኦል ወጣ። አደይ የኔ ምስኪን ፌስታውን ይዛ ትሮጣለች። አደይ ወይኔ እናቴ ድረሽልኝ፣ አሁን የት ልግባ እያለች አደይ እየሮጠች ነው።
ሊዱ እየዘፈነች ነው። ዴቭ እስኪ ዝም በይ ብሎ ዴቭ አሁን ደግሞ አደይ የለችም። ለአንተ ስቤት ልሂድ አንተ ከማንም መጀመሪያ ከቤዛና ከፍቅር ጋር ተባብረ ከማስወጣት በፊት መጀመሪያ ለማታወሩ ነገር ተቀበጥ። እኔ አደይን ሂጅ አላልኳት። ፍቅር አንተን ተጠቅማ ቅስሟን ሰበረቻት። እሺ አሁን ምን ማድረግ ይቻላል? አሁንማ ምን ማድረግ ይቻላል? አደይ ጨክና እዚህ ቤት ሄዳለች። ከዚህ በኋላ ግን ፍቅርና ያቺ ቤዛ የተባለችን ሰይጣን ሰምተን ነገሮችን ማድረግ ማቆም ይሻላል ስትል ፍቅር መጣች። ፍቅር ስትሰማው አይ ጆሮሽ ነው። አይ ጆሮ አይደለም ሰምቼሻለሁ፣ እያመሸሽ ነበር። አዎ ምን ታመጫለሽ? ለወንድሜ ከዚህ በኋላ ለወንድሜ በእናንተ ሴራ ምንም እንዲያደርግ እየነገርኩ። ምንድን ነው የምታደርገው? ዴቫን መንካት? ፍቅር ላወራሽ አልፈልግም እንጂ ዴቭ ሙት እመነኝ፣ እኔ ምንም ያደረኩት ነገር የለም። እማየናት ሁሉም ነገር የወሰነችው። ፍቅር አትዋሽ። አደይ እዚህ ቤት እንድትወጣ ያደረገችው እናትሽ አንቺ በመውለድ። አንቺ ግን ምን አቃጣሪ ነሽ? እዛ ነው አልጋ ደርሰሽ ከመጣሽ ወዲህ ምላስሽ ረዝሟል። ምንም ዋጋ ያለው ነገር አትጨቃጨቁ። ፍቅር ደግሞ እንደዚህ አፍሽን ሞልተሽ አትከራከሪ። ጥፋትሽን እመኝ። ተዋት ወንድሜ። በግድ ሰው አልወደደ ተብሎ እንደዚህ ይደረጋል? ወንድሜ አይፈልግሽም። ለምን እዛ ሄደሽ ቢጤሽን አትፈልጊ? ሊዱ አፍሽን አትክፈች። እውነቱ ሲነገርሽ ነው እንደዚህ የምትንጸረጸሩ ውሸታም ስትል ፍቅር አነቀቻት። ፍቅር ምን እያደረግሽ ነው አለ። አሰማት ምን እንደምታወራ ሊዱ። እንዴ በፊት ብትሆን ይሻልሻል። ምንም ትበለሽ ምንም። እሺ ሁለተኛ እጅሽን እህቴ ላይ ማንሳት አይደለም እንዳትነገር። እኔን አነቅሽኝ። ፍቅር ቆይ ጠብቂኝ ባልሰራልሽ። ሊዱ ተይ። እናንተ እኮ ትልልቅ ልጆች ናቸው። ቆይ ለምንድን ነው ሁሌ የምትጨቃጨቁት? ሰሙኛላችሁ። ሁለተኛ ስትጨቃጨቁ እንዳልሰማሽ ብሎ ዴቭ ጥሏት ወጣ። ቆይ አንቺ ዴቭን ተማምነሽ ነው እሱ ፊት እኔን ስታመጫጭቅኝ ነበር? እስኪ አሁን ማን እንደሚያድንሽ አይሻለሁ። አንቺ አቃጣሪ ብላ ጸጉሯን። አንቺ ፍቅር ልቀቂኝ፣ እያሳመምሽኝ ነው። ምንሽና እዚህ ጋ ነው ጭንቅላቴን እያሳመምሽኝ ነው። አንቺ ጭንቅላትሽን አመምሽ። ይኸውልሽ እኔ በዴቭ ይሄን ያህል ነው የምታመመው። ስሜቱን አምጪው እያል ፍቅር ልቀቂኝ፣ አንቺ እብድ። ይኸውልሽ ካሁን በኋላ ለዛች አደይና ቤዛ አከራከራለሁ ብትይ ጸጉርሽን ቀየ መላጣ ማድረግ ስትል ኤላ መጣ። እንዴ ምን እያደረግሽ ነው? ኤላ አንተ በጣም እኮ ገላይ ነበረች እብድ። አንተ አይመለከትም። ኤላ ለምን ደግሞ አይመለከትም? ሊዱ እኮ ናት። ሊዱ እኮ ነሽ ነው ያልከው? ኤላ እኔ እስከማውቀው ድረስ ሌሊ ነበረች ፍቅረኛ ነው። ከመቼ ወዲህ ነው ሊዱ ያንተስ ነው? ፍቅር ተሳሳትኩ? አዎ ተሳስተሻል። የሚያምሽ ከሆነ ናታሽ ትሰሚኛለሽ? ፍቅር እኔ ባርኮት ወይ ዴቭ አይደለም ከእኔ ጋር ባትሳፈጭ ይሻልሻል። እሱማ አንተን አክብሬ አጠገብ ድርሽ ብዬ አላውቅም። ግን ለሊዱ እደረባለሁ የምትል ከሆነ አሳያለሁ ጠብቅ ብላ ወጣች። ፍቅር እንዴሽ ናችና እሷን ተዋለለ ቆየች ልጅ ምን ሆና እንደዚህ የጠገበች ብላ እኔ ላይ እንደዚህ ናት እኮ ላይ ሁሉ ጊዜ አንተና ባርኮት ፊት እያስ ምን ዋጋ ጦጥናት ባካችሁ። ትናንትና ያደገች ልጅ እኔ ላይ ወይኔ የላ ግን አንቺ ደህና ነሽ አልጎዳችሽም። ፀጉሬን አበላሸች በሽተኛ። ቆይ ዋጋውን ነው የምሰጣት። አይሪዱ ፍቅር እንደዚህ አይነት ጸባይ ከመጣች ታጠንቅቂያት። ለይቶላታል ልጅቷ ላይ ላ አዎ ላይ ቴንኪው በጣም ነው የማመሰግነው። እሺ እስኪ መሳሙ ይቅርብኝና ትንሽ ሸኝኝ አላትና ተያይዘው ወጡ። እንዴ አደይ ምንድን ነው? ማንም ያሮጥ ብቻ ፍቅር ከቤት እያሮጠች አስወጣች። እንዴት እሷን በሆነችማ በምንዴ እና ታዲያ ማንም ያሮጠች? አባቴ እዚህ አካባቢ ደርሷል እያፈላለገኝ። የምርሽ ነው አደይ? እንዴ ያለሽበትን ቆይ ቦታ በምን አወቀ? ማን ነገራችሁ? እኔ አላውቅም። ዳይመንድ ግራ ገብቶኝ እና ልብስሽን ይዘሽ ወጣሽ። ለአንቺ እኮ እነሆን ከመሆነ መሻት ይባቅ ሰፈር ውስጥ ትሯሯጭ እንዲያገኝ ከቤትማ ከወጣው ቀረው ሌላ ስራ ላፈላግ ደላላ ነው ወጥቼ ነበር። ከዛ አባቴን ሲያሮቅ ሲያጠያይቅ አይቼ ወደዚህ መጣ እና አባትሽን በአካል አይተሽ ነው እንደዚህ የምትቀጥ? ይኸውልሽ አይደል ተረጋጊ፣ መፍትሄ አይጠፋም። የሆነ መፍትሄ እና ብቻ ምን መፍትሄ አለ? ዳይመንድ ሰርች እንኳን ብላት እኮ አልቻልኩም። እንደዛ ከሆነ ለምኛ እናወራ ጊንጓ ለምን አትመኝ? አባቴ እንኳን አንተን የሀገር ትልልቅ ሽማግሌዎችን አልሰማም። እንደዚህ ማሳማኝ ነገር ቢኖር በቂ ነበር። እና አሁን ወዴት ነው ትዝ ይልሻል? አባትሽ ልጅ ነው ሊገርፍ ያሮጠኝ እኛ ቤት ነበር። በጣም ከመፍራት የተነሳ ሽንት እስኪመጣ በምትከተከሽ እና አብራለን እንደብቅሽ
እኛ የሚያስገርፍን ትዝሽ ምን አለበት እንደዛ ቢሆን። አደይ ልብሷን ጠቅልላ ከአባቷ ሽሽት ኤላ ቤት ስትሄድ ኤላም ወረቀት ቀደድሽ ብሎ አደይን በጣም አስቀየማት። ይቅርታ አላት። ይቅርታ ግን የሰው ልብ አይጠግንም። መጀመሪያ ለምንናገረው ለምናደርገው ነገር ማስተዋል አለብን። አደይ ሁሉን ቻይ፣ ሁሉን ዝም በማለት የምታልፍ ምስኪን አስተዋይ ሴት ናት። በቀጣይ ቪዲዮ እንመጣ ይሆናል።